አደይና ዴቭ እንግዲህ በስከመጨረሻ ቀለበት አደረጉ። በጣም ደስ ይላል። አደይ እንግዲህ እውነተኛ ፍቅሯንም ገልጻለት ቀለበት ለማሰር ወስነው እንግዲህ ዛሬ ደስ በሚል ሁኔታ እያሸበረቁ ይገኛሉ። ይሄ ደስ ያላችሁ እንግዲህ ላይክ ሳታደርጉ እንዳታልፉ። እንግዲህ አደይ በባርኮቴ ቢሆንም መጀመሪያ የተጠየቀችው ባርኮቴን ነገ ዛሬ እያለ ስታመነታ እንግዲህ እሱ ሌላ ውሳኔ ወስኖ ቤዛን ወስዶ እንግዲህ ጥሏት ሄዶስ በዚህ የተነሳ የተናደደች እና ሀሳቧን እንድትወስን ያደረጋት ይመስላል። በዛውም በተጨማሪ ሊሊ ነች ይህንን ሀሳብ ባለፈው ባርኮቴን እንደዛ ብለሽ ስትይ ነበር። አሁን ደግሞ ይሄም ከእጅሽ እንዳይወልቅ እንዳትቆጪ። ምን ነው አንቺ በጥሩ ሰው ነው የተወደድሽው፣ ምን ነው እድለኛ ነሽ እያለቻት ነበረ። በዚህ ደግሞ ሊዲያ ደግሞ እንደ ሰራተኛ ለማግባት ፈቃደኛ ሁነት ቤተሰብ ከሰማ ችግር ነው፣ እንዴት ገረዲ ሰው ጠፋ እንደሌላ ስትለው ሰራተኛ መሆኗ ከፍቅር ምንም የሚያግዳት ነገር የለም። እንደ አደይ ልበቀናና መልካም ሰው የለም ጭራሹን። ስለዚህ ይገባታል። እኔ ከወደድኳት ማንም ቢናገር ምንም አይመስለኝም። ቤተሰቦቻችን ደግሞ የተማሩ ሰዎች ናቸው። እኛ የወደድነውን የሚወዱ ላሳምናቸው ስለምችል ችግር አይግባሽ አደይ ብሎ ለአደይም ተናገረ። ከዛም እንግዲህ ሊሊም ባላት አቅም እየመከረች አደይን ወደ ነበረችበት እንድትመለስ አደረገቻት። አሁን እንግዲህ ችግሩ ፍቅር ናት። ፍቅር ምን አይነት መንገድ ብታስነካት ነው ይቺ ልጅ በወንድሜም ከዴቭም አልላቀቅ ያሉት? እኔ ምን ማድረግ ብችል ነው እነሱም ማገኘት የምችለው እያለች ስታመነታ፣ ሊዲያ ደግሞ አንቺ ደግሞ ማን ይፈልግሻል? አንቺ እኮ በእናት በአባትሽ ሀብት የምትኩራሪ ኮተታችሁን ሰብስባችሁ ውጡ እያልሽ የምታሰቃይ የምትናገሪውን የማታቂ ለእኛ እንኳ ለቤተሰቦችሽ ውጡ እያልሽ 10 ጊዜ የምትናገሪ ስለሆንሽ አንቺን ጸባይሽ ያልተስተካከለ ማን ይፈልግሻል ስትል ትነግራታል። አንቺ ደግሞ አታብዥ፣ ውጭልኝ ከቤቴ ከዚህ ክፍል ብላስታት ይወጣልሻል ኮተታም ደግሞ ይህን ቤት አድርገሽ ሙተሽ ብላ እንግዲህ ሊዲያ አለቻት። አደይ በጣም እየተጨናነቀች እቺ ልጅ እኮ ምግብ አልበላችም ምን ይሻለኛል እያለች ስትል፣ ሊሊ ደግሞ አያደይ ትገርሚኛለች፣ ፍቅር እኮ ላንቺ በጣም ከዝም ከመጠን በላይ ነው የምትጎዳሽ የምታደርግብሽ። ያም ሆኖ ግን ፍቅር ትያለች ስትላት፣ እኔ እኮ ለፍቅር ብዬ ሳይሆን እናቷ አደራ ስላለች ለእናቷ ላደራ ብዬ ነው ትላለች። ዴቭም እባክህ ሂድና ጠይቃት ሲሉት ሊጠይቃት ሲሄድ እንግዲህ እሱን ብላ የመጣ መስሎት ነበር የተሞላቀቀችው። እሱ ግን እንደማይፈልጋት እስከ መጨረሻው ነገራት። ኤላ ደግሞ ሊሊን ለመጠየቅ ወደ ቤት ሲመጣ ሊሊ ለ3ኛ ጊዜ ልቤ እንዲሰበር አይፈልግም እና ከዚህ በኋላ አንተን ላይ አልችልም ብላ እምቢ አለችው። ኤላም በጣም ተናደደ። ነገሮች ወደፊት ሲገቡች ልትረጂኝ ትችያለሽ፣ ሁልጊዜ አንተን ስረዳ አልኖርም፣ ህፃን ልጅ አይደለም። ቤተሰቦቼ አባቴ ካልክ አባትህ ነው ምርጫ፣ ከዚህ በኋላ አትምጣ ወደ እኔ ስትል ተናገረችው። ሰላም ውዴ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን አትርሱ። ነባሮቹ ደግሞ ከልብ ነው ማመሰግናችሁ ስለምታበረታቱኝ። እንግዲህ አደይ እና ዴቭ አንድ ላይ በመሆናቸው ደስ ያላችሁ ላይክ አድርጉ። አሁን እንግዲህ አደይ ውሳኔዋን አጽድቃለች። ምክንያቱም ከዚህ በኋላ አሁንም ኪንጎም ደግሞ በየመንገዱ እየጠበቀ እንደማይተዋት ስትረዳውና ሁለተኛ ደግሞ ሳይሆንለት ቀርቶ ባርኮቴ ከቤዛ ጋር ቢመለስ ባርኮቴንና ዴቭን አንድ ላይ ችግር ሊደርስባቸው ይሆናል በሚል በማሰብ ከሊሊ ጋር ተመካክረው እንግዲህ ተናግረዋል። ዴቭም ከዚህ በኋላ እዚህ ቤት መኖር አንችልም፣ አደይ አሁን አትፍሬያቸው፣ አደይን ሊዲያንም ሆነ ፍቅር ጋር አትኖሪም፣ ለራሳችን ቤት መስርተን ውጭ ይዘን ወስጄሽ አነማኖሪ ሲላት፣ ሊሊ ብቻዋን እንዴት እዚህ ጥያት ሄዳለሁ? ለእኔ ስትል እኮ ነው የተጋፈጠችው። ቢያንስ እድል ስጠኝ እናት፣ ለተወሰነ ጊዜ እንደቻልን ሆነን ሁለታችን ችለን የንስቺ የፍቅርም እናት መተው ልጇቸውን ለእናታችን እስከማስረክብ ኤላም ከአባቱ ጋር ሄዶ ተነጋግሮ መጥቶ ሊሊን እስከሚወስዳት ድረስ ትዕግስት እናድርግ ስትል ለመነችው። አንቺ ካልሽ እሺ ብሎ ሊዲያንና ፍቅርን ጠርቶ ስሙ አደይንና ሊሊን እዚህ ቤት አንድ ነገር ብትናገሩ እኔ ነግሬያቸዋለሁ። አንቺም ፍቅር ታውቂያለሽ ሊዲያንና አደይን አንድ ነገር ያደረግሽ እንደው የማወጣብሽ ሚስጥር የውሃ አፍልተሽ
ያቃጠልሻትን ታስታውሻለሽ ሲል አስጠነቀቃት። ይችኛዋንም ደግሞ ስሚ፣ ከዚህ በኋላ አንድ ብለሽ ሊዲያ እነሷን የምትናገሪ ከሆነ ሊሊን ሆነ አደይን እዛ ከክስቴ ቤት ቆሻሻ ቤት ወስጄ ነው የምጥልሽ፣ ይህን ምርጫሽ አድርጊ ሲል እንደገና ከዚህ በኋላ አርፈው እንደሚቀመጡ ወሰኑ። ሆኖም ግን አሁን ያለችው ሊሊ ደግሞ አደይን እየመከረቻት ትገኛለች። አደይ አሁንም ቢሆን አንቺ ለራስሽ ዋጋ ስጪ ትላታለች። ኪንጎ ደግሞ እንደው አደይ አደይ እያለ የት ነው ማገኛት እያለ ዳይመንድን ሲለው እባክህ ከዚህ በኋላ አሁን በኋላ አደይ እንድትጎዳ እኔ አልፈልግም። ኪንጎ ከዚህ በኋላ የምትጣላው ከኔ ጋር ነው። እኔ ብችል ያቺ ኪሴን የምትሞላልኝ ፍቅር ብትመጣ ከእሷ ጋር ነበር ማገጣጥምህ እያለው ሲለው እሷ አደይ እንደሆነ እንኳን እዚህ ከሀገር ቤት እያለን ወላጆቿ እንኳ ስንት ወንድ ነበር የሚዘንብላት፣ በፍጹም አላገባም ብላ ነው እንግዲህ ያሸነፈች የመጣችው። አሁን ደግሞ የምፈልጋት ከሆነ ከዴቭ ጋር ብትቀጥል ደስ ይለኛል። አንተ ግን አንድ ነገር አደርጋታለሁ ብትል ከኔ ጋር ጠባለህ አለችው። ከዛ ፍቅር ደግሞ አንድ ውሳኔ ያሰበች፣ ራሴን መድኃኒት ወስጄ ከማስወግድ ይልቅ ከነ ኪንጎና ዳይመንድ ጋር አሁንም አደይን አንድ ነገር ባስደረግ አይሻልም የሚል ሀሳብ መጣላት። ሆኖም ግን ከዚህ በኋላ እነሱ እሷን የሚያግዙበት ምንም ነገር የለም፣ ግን ገንዘብም ከየት ታመጣለች የሚለው ነገር አስጨነቃት። በፊት የሰጠችው የአደይን ደመወዝ እንደሆነ አስታወሰች። አሁን ግን የሊሊ ደመወዝ በሱ እጅ ሳይሆን በዴቭ እጅ ነው የሚሰጣት። ምክንያቱም ኤላ ነው የሚከፍለው። እሷ ግን ሊሊ ግን ኤላ እንደሚከፍላት አታውቅም። ሚስጥር ብሎ ግን ለዴቭ ለአደይ ነግሯታል። እና አሁን ግን አደይና ሊዲያ በአንድ ቤት በመሆናቸው በጣም ደስተኛ ናቸው። ያም ሆኖ የበላይ ሆና አሁንም ቢሆን እናንተ ኮተታሞች ቁጭ ብላችሁ ልትተዛዘሉ ልትተቃቀፉልኝ አይደለም ሰው ለሰራተኛ ያስገባሁት፣ አንዷ ምግብ ትስራ አንዷ ቤት አጽዳ እያለች መከራቸውን ታበላቸዋለች። አሁን በኋላ አርፈሽ ተቀመጪ፣ አንድ ነገር መናገር አትችይም እያለ የበላይነት እንዲሰጣቸው ዴቭ አስደርጓል። ዴቭ እንግዲህ ኪችን ለኪችንም ሆኖ ክፍል ለክፍልም ተሄዶ ሳሎን ለሳሎንም ተንከራቶ አልቀረም። እንግዲህ በእጁ አስገብቷታል። አደይ የሚገባት ልጅ ናት፣ መልካም ልጅ ናት፣ ታጋሽ ናት። በጣም ከምናያት የሰራተኛ ባህሪ ሳይሆን የቤተሰባዊ ባህሪን አዝላ እዚህ ቤት ውስጥ በታማኝነት የተቀመጠች ሁሉንም እንደ ጸባው ይዛ የተናገሯትንም እየቻለች በጥርሷም እየሳቀች በውስጧም የሚያሳርራትን እያረረች ያልፋል አንድ ቀን እያለች የተጓዘች ልጅ ናት። ስለዚህ አሁን ጣፋጭ ነገር ከምትበላበት ዛፍ ላይ ደርሳለች። መራራን ካላሳለፉት ጣፋጭ አይገኝም። ፍቅር ደግሞ የዘራችውን እያጨደች ትገኛለች። ሰው መቼም የዘራውን ማጨድ የማይቀር ነው። ባርኮቴ ደግሞ የቆጡን አወርድ ብሎ የብብቱን ጣለች የተባለው ተተርቶበታል። እንግዲህ አደይን አስጥሎ ሄዶ ያችን ተከትሎ ሄዷል። የሚመጣው ምን ይሆናል የሚለውን አብረን እናያለን። በነገራችን ላይ አደይ ይገባታል። በጣም ተወዳጅ ልጅ ናት። ስለዚህ ዴቭም እድለኛ ነው እሷ እሺ ብላው ለሱ መሆኗ። እሱም ደግሞ ብዙ ጊዜ ሀታ ወይን እንኳ ጠጥቶ ሰክሮ ሲመጣ ከአደይ ውጭ ሌላ ማንንም አይጠራም። ሊዲያ ደግሞ ከኤላ ቤት እየሄደች ሊሊ የለችም እያለች ስትለጣጠፍበት፣ እባክሽ ጊዜ አትለጣጠፊብኝ፣ ይህን ነበረ እሷም ሊሊ የማትፈልገው ነገር። ስለዚህ ሊሊና እኔ ምንም አልተጣላንም፣ ጥፋቱ የኔ ነው እና ትመለስበታለች ሲላት፣ አንተ ደግሞ ጭግ ወጣልሃል ምን እያልክ ነው ስትለው፣ ነገርኩሽ ግን እዛ ቤት ሄደች ብትቺ አግዣት፣ አይዞሽ በያት፣ አደራ ልስትሻት፣ በእናትህ አደራውን እንኳ አልቀበልልህም እኔ ስለለምለም እንዲሁ ሳስጠለኛለች ምን አድርጋ ነው ቢላት፣ እንዲሁ ሳያት ነው መጣላት ነበር ያለችው እና አደራህን አልቀበልህም ብላ ነበር ያለችው። ከዛም ዴቭ ደግሞ እባክሽ አንቺ የት ነበር ሲላት፣ ሊሊ ቤት ስትለው፣ አርፈሽ አትቀመጪም ኤላ እኮ የሊሊ መሆኑን ታውቂያለሽ። ስለዚህ አንቺ የማይፈልግ ሰውን ስትከተይ ትኖሪያለሽ። እኔ በኋላ ፍቅር መጥፎ ነው፣ አንድ ጊዜ ከያዘች በኋላ ብትጎጂ እሱ ለአንቺ ቦታ ስለማይሰጥሽ ስትጎጂ እህቴ ማየት አልፈልግም እና ብትጠነቀቂ ደስ ይለኛል። ሊዲያ አርፈሽ ተቀመጪ። አሁን ደግሞ እዚህ ከመጣሽ ሊዲያና አደይን አንድ ነገር እንዳትናገር ነግሬሻለሁኝ። ይሄ እነሱን ከተናገርሽ ጸብሽ ከኔ ጋር ነው የሚሆነው።
እባክህ ወደዛ፣ አንተ ደግሞ እዛ ሲሄድ እሱ ሊልብኛል፣ እዚህ ደግሞ ስመጣ አንተም ሊሊና አደይ ትለኛለህ። እኔ ወደ የት አባቴ ሊሄድ? ምን ነው እኛን ሊዲያ ፍቅር የሚለን አጣን እኮ ብላ ስትለው፣ ያ እንግዲህ የድላችሁ ጉዳይ ነው፣ አርፋችሁ ተቀመጡ ብሎ ሲላቸው በጣም ነው የተናደዱት። ፍቅርን በሊዲያ አንቺ ኮተታም ከሚጋ አትምጭብኝ፣ ፈጽሞ አንቺን ላይሽም አልፈልግም፣ ክፍሌም ውስጥ አትግቢ፣ ውጭልኝ እያለቻትም ነበረ። እንግዲህ ወደዱም ጠሉም ሊዲያ አደይና ዴቭ አንድ ላይ ሆነዋል ማለት ነው። መልካሙን እንመኝላቸዋለን። በዚህም ሊሊ በጣም ለና አደይ ሁና ብርታት ስለሆነቻቸው፣ አደይም ደግሞ ለሊሊ በችግሯ ጊዜ ስለተገኘችላት በጣም ደስ የሚሉ የሚተሳሰቡ ጓደኛሞች እንደሆኑ ነው ያየ ነው። መልካም ጓደኛ ይስጣችሁ ብዬ ነው ምላችሁ እኔም። ስለዚህ የዛሬው እንደዚህ ያለ ሄዷል። ቀጣይ ነገ እንግዲህ ምን ይከሰታል፣ ምን ይመጣል አዲስ ነገር የሚለው ሁላችንም ያሳስበናል። ኪንጎ አርፎ ይቀመጣል ወይንስ አሁንም ዴቭ ጋራ ግብ ይገጥማል የሚለውን አብረን የምናይ ይሆናል። ስትከታተሉኝ ስለነበረ ከልብ አመሰግናለሁኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝም አሁንም አመሰግናችኋለሁ። የዛሬውን እንግዲህ በዚህ ተሰናብቻችኋለሁ።